ዛሬ ስለ ዩቲዩብ አውቶሜሽን እናወራለን ማለት ነው። ዩቲዩብ አውቶሜሽን በጣም ብዙ ገንዘብ እየተሰራበት የሚገኝ አሪፍ መንገድ ማለት ነው። ብዙ ሰዎች እንግዲህ ዩቲዩብ አውቶሜሽን እንዲሁም ደግሞ ቲክታክ አውቶሜሽን እየሰሩ ብዙ ክፍያ እያገኙ ይገኛሉ። ዛሬ ስለሱ እናወራለን ማለት ነው። ወሳኝ የሆኑ ነጥቦችን እነግራቸዋል። እንዲሁም ደግሞ ብዙ ሰዎች ሪጀክሽን እያገኙ ነው ሞኔታይዝ ሊያደርጉ ሲሉ ማለት ነው። ሰላም ጤና ይስጥልኝ፣ እንደምናላችሁ። እኔ አዜብ ነኝ። እንኳን በሰላም ወደ ቻናል የመጣችሁ እያልኩኝ በዩቲዩብ ቻናል ላይ ለ3 ዓመት ቆይቻለሁ። እንግዲህ ዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ማለትም በጣም ጠቃሚ የሆኑ መረጃዎችን ወደ እናንተ አደርሳለሁ። ከኔ ጋር ሆኖ ብዙዎቻችን ዩቲዩብ አውቶሜሽን ቻናሎችን ከፍተናል። በተለይ ደግሞ በአሁን ሰዓት በጣም ወጣት ያንግል የሆነ ጄኔሬሽን ብዙ መስራት አይወድም እና ዩቲዩብ አውቶሜሽንን እየተጠቀመ ይገኛል ማለት ነው። ግን ዩቲዩብ አውቶሜሽን ሰርታችሁ ብዙ ደክማችሁ ለፍታችሁ ለሞኔታይዝ ስታመለክቱ ሪጀክት ስትባሉ ወይንም ደግሞ ተቀባይነት አላገኝም ቻናላችሁ ስትባሉ አስቡት። ግን ለምንድን ነው ዩቲዩብ አውቶሜሽን ተቀባይነት የማያገኘው? ዋና ምክንያቶችና እንዲሁም መፍትሄዎችን ነግራችኋለሁ ማለት ነው። ከጋውን በድጋሚ አንደኛ ሪዝ ኮንቴንት ወይም ደግሞ ተደጋጋሚ ይዘት ያላቸው ቪዲዮዎችን መስራት ማለት ነው። ይሄ እንግዲህ ዩቲዩብ የእናንተ ቪዲዮ ውድቅ የሚያደርግበት ቁጥር አንድ ምክንያት እንግዲህ የሰው ቪዲዮ ስለተጠቀማችሁ ወይንም ደግሞ የሰው ኮንቴንት ስለወሰዳችሁ ኮፒራይት ነው ብሎ ሳይሆን የእናንተ ምንም አይነት የሆነ ኦሪጂናል የሆነ ነገር ስለሌለበት ነው። የእናንተ ምንም አይነት ኤፈርት ወይም ደግሞ ጥረት ስለሌለበት ማለት ነው። ያ ማለት ኢንተርኔት ቪዲዮዎችን ወይንም ደግሞ ፎቶዎችን ሰብስቦ በሮቦት ወይም ደግሞ በኤአይዎችን ድምፅን አካቶ መልቀቅ። ምክንያቱም ዩቲዩብ አውቶሜሽን የሚሰራው ብዙም ጊዜ እንደዛ ነው። ከኢንተርኔት ቪዲዮዎችን ፎቶዎችን ሰብስበን አምጥተን ወይንም ደግሞ ኤአይ ድምፆችን በኤአይ ቪዲዮዎችን አድርገን የምንሰራቸው ስለሆነ ማለት ነው። መፍትሄው ደግሞ የሰራችሁት ቪዲዮ ላይ የራሳችሁን ትንታኔ ወይ እንዲሁም ደግሞ የራሳችሁን ትንሽ የሆነ ድምፅ ብጨምሩበት ዩቲዩብ ማለት ነው የእናንተን ኤፈርት ወይም ደግሞ የእናንተን ጥረት አሳይታችኋል በማለት ተቀባይነት ሊያገኝ ይችላል ማለት ነው። ሁለተኛ ላይ ደግሞ ያገኘሁት ሮቦት ድምፅ ወይም ደግሞ ኤአይ ቮይስ መጠቀም ነው። በአሁኑ ሰዓት እንግዲህ ዩቲዩብ አልጎሪዝም የሰው ድምፅና የኤአይዎችን የሮቦት ድምፆችን ለይቶ ማወቅ ችሏል ማለት ነው። በጣም ደረቅና ስሜት የሌለው ድርቅ ያለ እንግዲህ ቮይስ ይሄ ኤአይ ነው ያገኘዋል፣ ያውቀዋል ማለት ነው። ደረቅ የሆነ ስሜት የማይሰጥ ድምፅ የምትጠቀሙ ከሆነ ቪዲዮ እንደ ሎ ኳሊቲ ወይንም ደግሞ እንደ ዝቅተኛ ጥራት ነው የሚቆጥረው ማለት ነው። በተቻላችሁ መፍትሄው ደግሞ በተቻላችሁ መጠን የራሳችሁን ድምፅ ማስገባት ወይንም ደግሞ በጣም ሃይ ኳሊቲ የሆኑ ኤአይዎችን የሂውማን ድምፅ የሚመስሉ ድምፆችን በክፍያ ነው አብዛኛው እንደሱ አይነት ድምፆች የሚገኙትን እነሱን መጠቀም መፍትሄ ነው ማለት ነው። ድርቅ ካለ ይሄ በፍሪ የሚገኙ የኤአይ ቮይሶችን ከምትጠቀሙ ማለት ነው። ሶስተኛ ደግሞ ሪፒቲቲቭ ኮንቴንት ተመሳሳይነት ይዘት ያላቸውን ቪዲዮዎችን መስራት በራሱ ሪፒቲቭ ኮንቴንት ያስብላል ማለት ነው። ምክንያቱም ማለት በቻናችን ላይ ያሉት ሁሉ ቪዲዮዎቻችን ተመሳሳይ ነገር ከሆኑ ተመሳሳይ ፒክቸሮችን ተመሳሳይ ቪዲዮዎችን የምንጠቀም ከሆነ ብዙም ልዩነት ማናደርግባቸው ከሆነ ይህንን ተመሳሳይ ያላቸው ቪዲዮ አድርጎ ስለሚቆጥረው እሱንም ቪዲዮ ተቀባይነት አይኖረውም ማለት ነው። ተመሳሳይ የሆነ ሙዚቃ፣ ተመሳሳይ የሆነ አቀራረብ፣ ተመሳሳይ የሆነ ኤዲቲንግ ዩቲዩብ ይሄንን አሰችና እንደ በማሽን የተመረተ አድርጎ ስለሚቆጥረው ማለት ነው ጥራት የሌለው ያደርገዋል፣ ተቀባይነት አይኖረውም ማለት ነው። ሌላኛው ደግሞ እንዴት ተቀባይነት ማግኘት ይቻላል፣ እንዴት ፊክስ ማድረግ እንችላለን ወደሚለው ነው የመጣሁት ማለት ነው። እሱን ደግሞ ቻናላችን ተቀባይነት እንዲያገኝ ማለት ነው እነዚህ 3 ነገሮች ማድረግ ያስፈልጋል ማለት ነው። የመጀመሪያው ልዩ የሆነ ስክሪፕት አዘጋጁ። በኤአይ የተጻፈ ኮፒ ፔስት የተደረገ ሳይሆን በራሳችሁ ስክሪፕቱን ጻፉት ማለት ነው። የራሳችሁን ጨው ቅመም ጨምራችሁ ስክሪፕቱን አሪፍ አድርጋችሁ አሳምሩት ማለት ነው። ምክንያቱም በኤአይ የሚሰሩት ተደጋጋሚ ስለሆኑ ያው ኤአይ መልሶ የሚሰጣችሁ ያንኑ ስለሆነ ብዙ ቦታ የተሰሙና የተደረጉ ስለሆኑ ኤአዩ አልጎሪዝሙ ቶሎ ሊያገኙ ይችላል ማለት ነው።
ኤዲቲንግ ብያለሁኝ ቅድም ማለት ነው። ኤዲቲንጉ ላይ የዝም ብሎ ፒክቸሮችን ማሳየት ብቻ ሳይሆን የተለያዩ ሃይ ኳሊቲ የሆነ ኤዲቲንግ ላይክ ግራፊክ፣ ፒክቸር፣ ቢሮ ቪዲዮዎችን፣ ልዩ ልዩ የተለያዩ ትራንዛክሽኖችን በመጨመር ከመጀመሪያው ቪዲዮችን ትንሽ የተለየ አድርገን ብንሰራው ተመራጭነት ይሆናል ማለት ነው። የሰው ንክኪ ሂውማን ተች ማለት ነው። እሱ በጣም አስፈላጊ ነው። አውቶሜሽን ቪዲዮ የምንሰራ ከሆነ ማለት ነው። እንዴት መሰላችሁ? እሱ ፊታችሁ ማሳየት ባትፈልጉ እንኳን ቀራረባችሁ ሰው የሚያዝናና ወይንም ደግሞ መረጃ የሚሰጥ መሆን አለበት ማለት ነው። ከሰዎች ጋር ሪያክት ሰዎች እንዲያደርጉ ሰዎች መረጃ የሚያገኙበት ሰዎች ሪያክት እያደርጉ ወደውት የሚያዩት ቪዲዮ መሆን አለበት ማለት ነው። አንዳንድ ኤአይዎች አሁን አንዳንድ ኤአይዎችን ብሎ አሰልች ይሆኑ አሉ። በቃ ብዙ ቦታ የምንሰማቸው አይነት ድምፆች አሉና እዛ ከሆነ ሂውማን ተች አይኖራቸው ማለት ነው። ሰውም አልጎሪዝሙም እንደዛ ውድቅ ነው የሚያደርገው ማለት ነው። አጠቃላይ እንግዲህ ስለ ዩቲዩብ አውቶሜሽን በጣም ብዙ ሰዎች ያወራሉ። ዩቲዩብ አውቶሜሽን ብዙ ገንዘብ እንደሚገኝበት እና በአጭር ጊዜ ሞኔታይዝ እንደምንሆን ብዙ ሰው ያወራል። ነገር ግን ብዙ ደግሞ ቻናሎች ሪጀክት እየተደረጉ ነው ማለት ነው። ሞኔታይዜሽን አልቀበልም እያለ ዩቲዩብ። ምክንያቱም ሁሉም ነገር በኤአይ ተጀምሮ በኤአይ ያለቀ ነገር ነው። ሰዎች ምንም አይነት የራሳቸውን ጥረት አላደረጉም እና የራሳቸውን ጥረት የሚያደርጉ ሰዎች ቪዲዮ ላይ ቁጭ ብለው አውርተው ራሳቸው ኤዲት አድርገው የራሳቸውን ኮንቴንት ካመጡ ሰዎች ጋር እንግዲህ ብዙ ይቃረናል በሚለው ሰዎች በኤአይ ብቻ ጀምሮ በኤአይ ብቻ ሁሉም ነገር እንዲጨርሱ በእርግጥ ዩቲዩብ አይፈቅድም ማለት ነው እና ስለዚህ ዩቲዩብ አውቶሜሽን ስትጀምሩ ማለት ነው እነዚህን ኮንሲደር አድርጋችሁ ማሰብ አለባችሁ ማለት ነው። ሞኔታይዝ ሪጀክት ከመደረጋችሁ በፊት ማለት ነው። እነዚህ ያልኳቸው ነገሮች ከላይ ያስቀምጥኳቸው ዝርዝሮች በጣም ጠቃሚ ናቸው። የእናንተንም ደግሞ ሪሰርች ማድረግ ትችላላችሁ ማለት ነው። ብዙ ነገር ተሰርቷል ማለት ነው። ስለ ዩቲዩብ አውቶሜሽን ጥሩነት ቢወራም ደግሞ ያለውም ደግሞ ኢምፓክት እና የሚያመጣውም ችግርም ደግሞ አብሮ የተነገረ ይገኛል ማለት ነው። ባጭሩ ዩቲዩብ የሚፈልገው ጥራት እንጂ ብዛት ስላልሆነ ማለት ነው። የእናንተ ጥረት የእናንተ ችሎታ የእናንተን ስኪል እንድታሳዩ ይፈልጋል እና የእናንተን ነገር አስገቡበት። ከነጭራሹም ዩቲዩብ አውቶሜሽን አይፈልግም ማለት ሳይሆን የእናንተ ጥረት የሆነ ነገሮችና የእናንተ የፈጠራ ስራ መኖር አለበት ማለት ነው። ጥያቄ ካላችሁ ከታች አስቀምጡልኝ። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ከመሄዳችሁ በፊት ግን አሁንም ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ እንድታደርጉ እጠይቃለሁ በድጋሚ ማለት ነው። መልካም ጊዜ ይሆንላችሁ። እዚህ ቪዲዮ ላይ ጠቃሚ ነገር ካገኛችሁ ለሌላ ሰው ሼር ማድረጋችሁ እንዳትረሱ። መልካም ጊዜ ይሆንላችሁ በድጋሚ ባይ።